በላቸው ማለት አሁን ነው እንግዲህ። እንዴት ነው ሩታና ምርጫ መርጧል እንግዲህ አብርሽ ማንን ምረጥ ብላ እንግዲህ ዛሬ ላይ ሩታ አስመርጠዋለች። ማንኛቸውም መረጠ እንግዲህ እኮ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ተከበራችሁ የቻናል ቤተሰቦች በያላችሁበት የአላህ ዝነት ረህመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ በሄርሜላና አይሚን ባውና አብርሽና በነ ሄርሜላ መጥቻለሁ። ለቤቱ አዲስ የሆናችሁ ደውል ምልክት በመጫን ቤተሰብ ሁኑ እያልኩ ማለት ነው። ግን በመጀመሪያ ለወንድማችን ለማስጠራብነት ለድሆች ወንድማችን በቃ እሱ ሊያንድ ሰው የሱ ከታመመ የስንት ሰው ህይወት እንደሚወድቅ እንደምናውቅ ክርስቲያኖችን በጸሎታችሁ ሙስሊሞችን በዱዓችሁ አትርሱኝ እያለ እንግዲህ እሱ የሚያስተላልፈው መልእክት ነው። ሁላችንም ጸሎት እናደርግለት ውዶች ማለት ነው። ለስንቶች ፈውስ የሆነ መድኃኒት የሰጠ በቃ ያዳነ የጠማውን ያጠጣ የራበውን ያበላ ልብስ የሌለውን አልብሶ አረ ስንቱ የማስተር አብነት ደግነት ከህፃንነቱ ከቤተሰቡ የወረሰው ነውና ዱዓለት እናደርግለት። ከዛም በመቀጠል እንግዲህ የዛሬው የአብርሽና የሩታ ነገር እንዴት ነው? ሩታ እንግዲህ ዛሬ ተገልብጣ የኔ ውዴኔ ባል ብላ ጠርታ ውሳኔህን ወስንና ሄርሜላን አስወጣና ከህይወትህ ከኔ ጋር አብረን እንኖር በሚል እንግዲህ ዛሬ ላይ ጠርታው ፕራንክ አይሉት ምን አይሉት የሆነ አረፋ አሳይተዋለች ማለት ነው። አብርሽ በስተመጨረሻም ሁለታችሁንም አልፈልግም ብሎ ተወጥቷል። ምንድን ነው ዛሬ እንግዲህ በ5 ደቂቃ ጠርቼዋለሁ እና እመጣለሁ ብሏል እያለች ነው። ሄርሜላና ቤልም ተጠርተዋል። ነገሩ ወዴት ነው? ምን እየተካሄደ ነው? ጉድ ነው በላቸው። ዛሬ ላይ እንግዲህ ሄርሜላ ባለችበት አብርሽ መጥቶ ከእኔና ከእሷ ምርጫውን ምረጥ። አሁን እኔ የጠራው ትናንትና መጥቼ አውርተናል እና ያወራነው ደግሞ ያው አስቢበት ስላልከኝ ዛሬ ሳስብ ምን ስል ቆይቼ እኔ እናንተ ማለት ብዙ ነገር ጥሩና መጥፎን ያሳለፍን በመሀላችን ደግሞ አንድ ልጅ የፈጠርንን ስለዚህ የሁሉንም የተፈጠረውን ነገር ይቅር ብያለሁና በቃ እኔ እኮ እንዳይስናደድ ማደርገውን ስለማላቅ ነው። ዛሬ ላይ ግን አብረን እንኖር ግን እኔ ያልከኝን ሁሉ ሄርሜላን እንደማትፈልጋትና ሁሉንም ነገር ንገራትና ህይወታችንን እንቀጥል እያለች እንግዲህ መታለች። አብርሽ ግራ ገብቶት በጣም የሄርሜላ ነገር አይሚን የሩታ ነገር ግራ አስገብቶታል። ምንድነው ነገርሽ? እንዴት ነው የምትሆነው? ትናንትና እንደዛ ብለሽ አልፈልግም ብለሽ አባረሽኝ። አሁን ደግሞ ዛሬ ምንድነው የምትይ? ቤትሽ ሲሄድ በስርዓት አትቀበይኝ። አሁን ደግሞ እዚህ መተሽ ምንድነው ጸባይሽን እንደዛ አይነት የሚቀያይረው እያላት ነበረ። እንግዲህ ሄርሜላ ተብዬዋ የኔ አባት ነው ስትለው ምንድነው እንደዛ እንዴ መቀያየር ሲላት፣ እንዴ የኔ አባት እኮ ነው አታውቂም እንዴ? የኔ ባል የኔ አባት ሲደንቅሽ የኔ ባል እኮ ነው አታውቂም እንዴ? አንቺ ምንድነሽ እያልቻት ድሮ ነበር ባልሽ፣ አሁን ላይ ግን አንቺ አይደለም በፊት ነበር፣ አሁን አብቅቶልሻል፣ ውጪልን ከህይወታችን እያለቻት ነበር ሩታ ተብዬዋ ማለት ነው። ወይኔ ሩታ አይሚን ሄርሜላ ተብዬዋ ግን እንዴት ነው? ወዴት እየሄዱ ነው ነገሩ ሁሉ ማለት ነው። በጣም የሚገርም ነው። አረ ነገሩ እንግዲህ አብርሽ ማንን ይሆን የሚመርጠው? ያቺ ምና ስትለው እንደ በግ እየተገተተ ወደ እሷ ይሄዳል። ሄርሜላ ምና ስትለው እንደ በግ እየተገተቱ ከዚህ ሲያካልቡት ነበር ወይ ሴቶቹ ተጋደሉ ባንድ ወድ በጣም የሚገርም ነው። ወይኔ አረ እንዴት ነው? ወዴት እየተሄደ ነው? ኧረ ተው ሴቶች እንግዲህ አንዴ ሄሩት አልፈልግም ትላለች፣ አንዴ ሄርሜላ ካልፈለግሽው ተይው ፍቅርን በቃ ሁሉ ነገር የሚያሳየሁት እኔ ነኝ። ከአንቺ ምን ተምሯል? አንቺ እኮ ሁሉንም ምንንን ነገር ነው የምታገኝ ያለቻት ነበረ ማለት ነው። አይዞሽ አትቃጠይ ባሌ ነው እኮ እና ምንድን ያናድድሻል? ዛሬ ላይ እንግዲህ የመረጠውን ከኔና ከአንቺ ይመርጣል ብላታለች ማለት ነው። ሄርሜላ ደግሞ እንግዳስ እንደዛ ከሆነ እኔ የሚመርጠውን እኔ አውቃለሁኝ። እንዴት አንቺን ይመርጣል? አልፈልግህም። የምታመናጭቀውን ሴትማ ከመለጠን ሄርሜላ ሴት አይደለሁም እያለችም እሷም እየተጎራሽ ነበር። ሩታ ደግሞ እኔ እኮ ማለት ብዙ ነገር ያሳለፍን የልጁ እናት ነኝ እንዴት እንደማይመርጠኝ እያሉ ሴቶች እየተፋካከሩ ይገኛሉ። አቤል በመሀላቸው አለ። የዛሬው ስታይል የሄርሜላ ማን ነው የተመቸው ማለት ነው። ምክንያቱም አንደኛ ነገር ምንድን ነው የምላችሁ ውዶችዬ ማለት ነው ሁሉም ቢሆን እኔ እንጃ ወይኔ በላችሁ ማለት አሁን ነው ማለት ነው። ወይኔ ጉድ! ኧረ ወዴት ነው የኢትዮጵያ ዩቲዩበሮች ማለት ነው።
እንግዲህ ትናንትና ሩታና አብርሽ ጠርቶ አናግሯታል። ሩታ ያመጣችብኝ የክሱ ወረቀት ከልጄ ብቻ ተቆራጭ አድርጌ እኔ ከሱ እንድርቅ ነበር የምትፈልገው እያለ ነበር ማለት ነው። ከዛም ደግሞ እሷንም እንዳላይ ነበረ እኔ አንቺን ማየት ፈልጋለሁ። ድሮም እኮ ይህንን ክስ የመሰረትኩት አስቤበት ነው። እናንተን እንገናኛለን ልጅን መተህ ትጠይቃለህ። ስለዚህ እኔ ደግሞ ያንን ላለመፈረም ሩታን መጥቼ ይቅርታ ብታደርግልኝና ክሱን ብታቆምልኝ በሚል እንግዲህ ትናንትና ጠርቶ የሰራውን ቪዲዮ አይተናል። ሩታ ደግሞ እኔ ምንም ነገር ከነገሮች ወደ ኋላ አልልም፣ እስከ ዛሬ ድረስ ታግሼ ለምኜሃለሁ። አሁን ግን በቅቶኝ ነው፣ አስቤበት ነው እና ወረቀቱ ላይ መፈረም ትችላለህ፣ ካልፈረምክ ደግሞ ወደ ህግ ስላስተላለፍኩት እዛው ህግ የሚልህን መሰረታለን ያለችው። እንግዲህ ሩታ ውሳኔን እኔ ያሳውቀኝ። እንዴት ነው ሩታ አሁን አንቺ እንዴት ነው የምተው? ከአንቺ ጋር መገናኘት አልችልም። ቢያንስ የወረቀቱ ላይ የተጻፈው ነገር በጣም የሚከብድ ስለሆነ እኔ ግን ያንን ለማድረግ ስላልሞከርኩ ነው። ፍርድ ቤቶች እንግዲህ እናንተ ተመካክራችሁ ውሳኔያችሁን መተፈርም ነው ያሉኝ። እኔ ደግሞ ያንን ላለማድረግ ሩታን ለመለመን ፈልጌ ነው። ከዛም አልፎ ተርፎ እንግዲህ በጣም የሚገርመው ነገር ማለት ነው እንዴት ነው አብርሽ ከዛም ሄርሜላ እንግዲህ አልፈልግም እና ውሳኔን እንግዲህ አሳውቂያለሁ ብላው ልጄ ማንም የለውም ብላ እንግዲህ ትታው ሄዳለች። ያንን ሁሉ አይታ ዛሬ ግን በደቂቃዎች እንዴት ተቀየረች በሚለው ሄርሜላ ግራ ገብቷት እሷን እያለቻቸው ነበር። እና እንዴት ነው ግን ኧረ ተው ሴቶች ተው ኧረ ወዴት እየተሄደ ነው ነገሩ ማለት ነው የዘንድሮ ጉድ። እና የስንት ጊዜ ወረቀት እንግዲህ እስካሁን ድረስ አልተቋጨ ማለት ነው። አብርሽ ከህይወት ይወጣ እያለች ነው፣ እችኛይቱ ደግሞ ጭልን እያለቻት ነው። ወይኔ የበላቸው ማለት አሁን ነው ማለት ነው። ዛሬ ላይ እንግዲህ አብርሽ ከዛም ከዚችም ያችም ስትስበው ወደ እሷ ያችም ስትስበው ወደ እሷ እየሄደ ነበር። በግንህን ያንተ ሩታ ያለችን የምሰማ እያሉት ነበር ማለት ነው። እንግዲህ ሁሉንም ነገር አይተን ሰምተናል። በጣም የሚያስገርም ነው የሩታና የአብርሽ ጉዳይ ማለት ነው። መቼ ነው ድራማው የሚቋጨው የሚለውን ደግሞ በቀጣይ የምናይ ይሆናል። እንግዲህ በስተመጨረሻም አብርሽ ያንን ሁሉ ካደረጉት በኋላ ሄርሜላም እኮ ሩታን አታውቃትም እንዴ ለማስመሰል ነው እኮ አውቃ ነው እንጂ እንደዚህ አይደለም የምትልህ አንተ መቼም ቢሆን ይግባህ እስኪ በቃ አንተ እንዴት እንትን ትላለህ እያለችው ነበረ። እሱ ደግሞ እውነቷን ይሆናል እያለ እንግዲህ እያሰበ ነበረ። በጣም የሚገርም ነው። ከዛም አልፎ ተርፎ እንግዲህ የሚገርመው ነገር ሩታ ይህንን አክት ካሳየች በኋላ በስተመጨረሻም እንግዲህ ሰርቻለሁ ውሰዩ ከፈለግሽ ብላል ሄዳለች ማለት ነው። ምክንያቱም አብርሽን ሁለታችሁንም አልፈልግም ብሎ ትቷቸው ስለሄደ ነገሩ ወዴት እንደሚሄድ አናውቅም። ሄርሜላም እኔን ይመርጠኛል ብላ ስትዘበቅ ሩታም እኔን ይመርጠኛል እያሉ እንግዲህ ሁለታቸውንም አልፈልጋችሁም ብቻዬን እኖራለሁ ብሏል። እንግዲህ አብርሽ ማንኛቸውንም አልመረጠም ዛሬ ላይ ማለት ነው። የዛሬው ቪዲዮ በጣም የሚገርም ነው። ክሱስ ሩታ ትተውለታለች አትተውለትም የሚለውን ደግሞ በቀጣይ ይዘን የምንመጣ ይሆናል። ልጆች ይህ ቪዲዮውን ግን ላይክ ሼር አድርጉ። እወዳችኋለሁ። አላህ ሱብሃነሁ ወተዓላ በያላችሁበት በያለንበት ይጠብቃችሁ ይጠብቀን እያልኩ ከዚሁ ለያችኋለሁ እና ውድ እህቶቼ ወንድሞቼ በያላችሁበት ይህንን ቪዲዮ የምትሰሙ ሁሉ ለማስተራብነት ዱዓችሁ ጸሎታችሁ አይለዩ። ማስተራብነት ማለት መልካም ስራ ሲሰራ የኖረ ስንት ዓመት ሙሉ የኢትዮጵያን ሕዝብ ዓለምን ይባላል ያስተናገደ ለቤተሰቦቹ ጊዜ ሳይሰጥ ለሕዝብ ጊዜውን የሰጠ የህፃናት ነው። ወይኔ እሱ አንድ ስልክ ሲደወል የስንት ህይወት እንደሚያልፍ እና እያሰብኩኝ ይህንን ሁሉ ያደረገ ዛሬ ላይ ግን እሱ ታሞ እኔ እንጃ በቃ አንዳንዴ በጣም ይገርማል ማለት ነው። እሱም ደግሞ ያሳለፈውን ህይወት ሰምተናል፣ አይተናል፣ የሰማን ነው። ለቤተሰቦቹ ሳይኖር ለሰው የሚኖር ሰው እንግዲህ አላህ አምላክ የድሆችን ያጎረስክ ያበላህ የእነሱን እንባ የጠረክ አምላክ የትም ቢሆን ክፉ አይሰጥም እና ፈውሱን ሁሉ መድኃኒቱን ሁሉ አላህ ያስገኝልህ እያልኩ ከዚሁ ሰናበታችኋለሁ። ሁላችሁም በጸሎታችሁ በዱዓችሁ ያው እሱም እንደተናገረው ብር አልፈልግም፣ ግን ጸሎታችሁንና ዱዓችሁ መቼም አትርሱኝ። እኔ መናገር ፈልጌ አልነበረም፣ ግን ደግሞ ማስተላለፍ ያለብኝ ነገር ነው። ከሁለት በኋላ እንግዲህ ውጭ ሀገር እጄ መረመር አታከማለሁ ብሎ ያስተላለፈው ነው። ሁሌም ቢሆን ከጎናችን እንግዲህ መልካሙን ገጥም እያልን ዱዓ እናደርግለታለን ማለት ነው። ማስተራብነት ማለት እኔ እንጃ ከምንም በላይ ማለት ነው። በጣም ነው አንዳንድ የሚያሳዝነው።
ሁላችሁንም እወዳችኋለሁ ውዶቼ። አላህ ሱብሃነሁ ወተዓላ ከጎናችሁ ይሁን እያልኩ ከዚህ እለያችኋለሁ። ባይ ባይ። አላህ ሱብሃነሁ ወተዓላ ይጠብቀን፣ ይጠብቃችሁ። መልካም ጊዜ